በቃ እንታረቅና ልጃችንን አብረን እናሳደግ፣ በፍቅር አብረን እንኑር። እኔ እናንተ እኮ መስማማትና መግባባት ከቻለን ሁሉም ነገር እኮ ቀሪ እንደሆን ታውቀዋለህ አይደለም? እያስጨነኩ አይደለም። ኦማይ ጋሽ ኦማይ ጋሽ ኦማይ ጋሽ። አዎ ሩታዬ የኔ ውድ ነገር የኔ ስማርት ቆንጆ ድንገርሽና ማለት ነው። ምን አለችው መሰላቸው? እኔ እናንተ ከተስማማን ሁሉንም ነገር ቀሪ መሆኑን ታውቃለህ። ወይኔ በላቸው። ጨረሰችን፣ እውነት ጨረሰችን ጋይስ። እነሱ ከተስማሙ እኛ ራሱ መሰዳደባችን ልናቆም ነው። እነሱ ከታረቁ በቃ እናንተ ብቻ ታረቁ፣ ልጃችሁን አብራችሁ አሳድጉ በፍቅር ማለት ነው። ልጅ ያለ አባት ልጅ ያለ እናት የሚሆን ነገር ምንም አይነት ነገር የለም። ግን ማለት ነው ሩታዬ ከተስማማችሁ ከታረቃችሁ አብራችሁ መኖር ከጀመራችሁ እሺ ማን ነው የሚሰድበን? ለኛ ሀሳብ ስንሰጥ እሺ እኛ እንዴት ነው ማንን ነው የምንሰድበው? እውነቴ ነው የምላችሁ ቤተሰብ አሳሰበኝ ገና ካሁኑ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ለማንኛውም ሄርሜላም እንግዲህ በእኔና በአብርሃም ማንንም መግባት አይችልም ማን አባቱ ነው የሚገባው ስትል ነበረ ማለት ነው። ቅድም እንደዛ ስትል ነበረ። እንደው የሰማንያ ባልሽ ነው የልጅሽ አባት ነው። በደንብ አድርገሽ ማን አባት ነው የሚገባው በመሀላችሁ? ስለዚህ እኔ ጥብቅና ቆምለታለሁ። ከአሁን በኋላ ማንም ጫፉ አይደርስም፣ ማንም ድርሻ አይልም ስትል ነበረ እና ያው ባልዋ አይደለም ለሄርሜላ ማለት ነው የሰማንያ ባልዋ አይደለ። ስለዚህ አሁን ጥብቅና ትቆምለት። እውነቴ ነው የምላችሁ። በዛ ላይ የልጇ አባት ነው እንዴ! የልጇ አባት ሆኖ የሰማንያ ባልዋ ሆኖ በዛ ላይ ደግሞ ሽምግልና ተልኮላት ስለምን ታሪክ ነው የምታወራዎች ሴትዮ? በሉ እውነቴን ነው። ያው ጥብቅና ቆማለሁ እስካለች ድረስ ባልዋ ማድረግ አለብን። እናንተ መሳቅ አልቻልኩም እኮ እውነቴ። ጉንፋን መቼ ነው የሚላቀቀኝ? ለማንኛውም ሩታዬ የኔ ውድ ነገር ባልሽን በፈለግሽው መንገድ ማጥመድ ትችያለሽ። እና አንዳንድ ሰዎችም እንግዲህ ማታ በጠየቀችው ጥያቄ ወይም ደግሞ ፍቅርህን አሁንም ፍቅርህን አለብኝ ብላ በተናገረችው ንግግር ደግ አደረግሽ፣ የልጅሽ አባት ነው፣ ጠይቂ መብትሽ ነው ባልንበት ምን አላችሁን? እንደ አንቺ ስብስብ ነው። አይ ወይኔ በላቸው። እንዳንቺ እንዳንቺ አይነት ደጋፊ ስብስቦች ናቸው። ጀግና እያላችሁ እንድትጎዳ ያደረጋችሁ፣ ጀግና እያላችሁ እንደዚህ የሄደች እየመጣች ፍቅር ጥያቄ የምትጠይቀው ብላችሁ የተሳደባችሁ ያላችሁ የሄርሜላ ደጋፊ ማለት ነው። ባልዋ እኮ ነው። ትቀልዳላችሁ እንዴ? እንዴ! እና ታዲያ እኔ ባልና ሚስት ልጅ ተፈጥሮ በመሀላቸው ልጅ አለ። ባልና ሚስት ናቸው። ተዋደው ተፋቅረው ተጋብተዋል። ሲቀጥል ደግሞ ብዙ ነገር ያሳለፉ ሰዎች ናቸው። ለትዳራቸው ብዙ መስዋዕትነት ከፍለዋል ማለት ነው። ልንገራችሁና እናንተ የማታውቁት ብዙ አይነት ታሪክ አለ እና ያ ሁሉ አድርገዋል። እኔ ባልና ሚስት ናቸው። በዛ ላይ ልጅ ተፈጥሮ በመሀል ተፋቱ ብዬ አዋጅ እንድል ነው እንደምትፈልጉት? ደፋር ትቀልዳላችሁ እንዴ? ፍቺው በቃ ፍታት፣ ሌላ ሚስት አግባ፣ ሌላ ባል አግቢኝ እንድል ነው የምትፈልጉት? አልልማ እኔ አልልም። ይሄ እኮ የሆነ ግድድብና መገለጫዬ ነው የማሳየው። ስለዚህ ለምን ደደብ ሆናለሁ እዚህ ጋር? እኔ ትዳር መብትሽ ነው፣ ትዳርሽን ተንበርክከሽን ቢሆን ጠይቂ፣ የልጅሽ አባት ነው ማለቴ እኔ ሊያኮራኛል እንጂ አያሳፍረኝም። ልንገራችሁና የምሬ ነው የምላችሁ ሴት ልጅ እናንተ እኔ በራሴ እንትን አይደላችሁም። እናንተ አሁን እንደዚህ አይነት አስተሳሰብ ያላችሁ ሰዎች ሌላ ባል ኖሮሽ ልጅ ኖሮሽ ከዛ በኋላ ሌላ ሴት ልጅ መታ ባህልሽን አሻሽ ገዳሚ የምታደርግብሽ ከሆነ የምታማልልብሽ፣ ሲቀጥል ደግሞ አንቺ የሆነ ጊዜ ተቀይሮ ይመጣል ወደ እኔ የሆነ ጊዜ ተቀይሮ ልጃችን አብረን እናሳድጋለን ብለሽ እያሰብሽ በዛ በኩል እንደ አሞራ መታ እንደ ጭልፊት ስጠልፍሽ ለመውሰድ ስትለፋ ምን አይነት ስሜት ይሰማሻል? ወደ ባልሽ እኮ ሳትወጂው በግዱ ልትመለሽ ትችያለሽ። ገባችሁ አይደል? እኛ አበሾች ደግሞ የጣለውን ሲነሳብን አንወድም። የፈለገ ቢሆን እኔ የምጥለው ነገር እንኳን ቢሆን እንዲነሳብኝ አልፈልግም። እውነቱን ስነግራችሁ ማለት ነው። የማልፈልጋቸው ነገራቶች በፍቃዴ ከሰጠው ኦኬ። ከዛ በላይ ግን እኔ ሳልፈቅድ የሚወሰድብኝ ነገር አልፈልግም፣ አልወድም፣ ደስ አይለኝም። ሰምተሻል? ለማንኛውም
አብርሃም እንግዲህ እያስጨነቅሽኝ ነው እያለ ይገኛል። ለማንኛውም ይህ ሰሞን እንጠብቃለን ማለት ነው ውድ ቤተሰቦች። ወይኔ በላቸው። ለማንኛውም ሩታዬ በአብርሃም ቤት ትመጣለች። ሄርሜላ ደግሞ መሰሎቿን ታሳድጋለች። በዛ በኩል ቪዲዮ እየሰራች ሼር ታደርጋለች። ወይኔ ተጫወቱብን፣ ወይኔ ተጫወቱብን፣ ወይኔ ተጫወቱብን። አሁን አመት ባላችሁ ደርሷል። እውነት ለመናገር አብርሃም እና ሩታ መጥፎ ነገር ማየት አንፈልግም። ከዚህ በፊት በአመት ባል ሰዓት ራሱ ሌላ ቪዲዮ ስትሰሩ ነበረ፣ ሌላ ታሪክ ስትፈጥሩ ነበር። የሆነ ቢያንስ ለተመልካች ክብር የላችሁም እናንተ፣ ለተመልካች ክብር የላችሁም እናውቃለን። ስለዚህ የሆነ ለህሊናችሁ ብላችሁ ለልጃችሁ ብላችሁ ጥሩ ነገር ስሩ። እናንተ እናውቃለን እኮ የአመት ባሉ ቀን አንድ አይነት ማች ልብስ ለብሳችሁ ትፖስታላችሁ፣ ቪዲዮም ትሰራላችሁ። ከዛ በኋላ ታሪካችሁ ትቀጥላላችሁ። እናውቃችኋለን እኮ። ሰሞኑም እኮ እንደዛ አድርገዋል። አዎ አድርገዋል። ወደ አዲስ አበባ የሄደች ጊዜ ማለት ነው ሩታ። አመት ባል ይሁን አመት ባል መሰለኝ የነበረው የዛኔ። ምንድነው ያደረጉት? አንድ አይነት ልብስ ለብሰው ከነ ልጃቸው ጋር ልዑል ኮፊት ተሰርቶለት ለዛው ፖሰቱ። በማግስቱ ሌላ ነገር ሌላ ቪዲዮ ፖሰቱ። እውነቴን ነው የምላችሁ እንዴት እንዳናደዱኝ እነሱ ማለት ነው። ለማንኛውም አሁንም እንደዛ እንድታደርጉ አንፈልግም። በሰላም ኑ፣ ልጃችሁ አርፋችሁ አሳድጉ በሰላም ማለት ነው። ሄርሜላም ደግሞ የራስሽን ህይወት ያለሽን ሰው ይዘሽ እንደምትመጪልን ተስፋ እናደርጋለን። ግን አታመጪም መቼም አንቺ፣ እርግጠኛ ነኝ አታመጣም ማለት ነው። እና አትሳደቡ ደግሞ የሄርሜላ ደጋፊዎች አትሳደቡ። የምሬ ነው የምላችሁ። እስኪ ጠብቁ እናንተ ሰብር አድርጋችሁ። እናንተ ትክክል ናችሁ፣ እኛ ደግሞ ትክክል ያልሆኑ ሰዎች ነን በእናንተ አስተሳሰብ አሁን ላይ። ወይም ደግሞ እኛ ተቃራኒው ግን ሌላ ነው። እዚህ ጋር እንደዚህ ነው ልላችሁ አይደለም። እናንተ በምትደግፉት ወይም ደግሞ በምታዩት ነገር እናንተ ትክክል ናችሁ፣ እኛ ትክክል አይደለንም። ነገር ግን ታሪኩ ሌላ ነው ውድ ቤተሰቦቼ። እና አቶ አብርሃም ታደሰና ሩታ እውነት ለመናገር አመት በዓላቸው ደርሷል። ሰላም ፍጠሩና ልጃቸው አሳድጎ ሰላማዊ ቪዲዮ ማየት ነው የምንፈልገው ማለት ነው። እኔ እውነት ለመናገር ሰላማዊ ቪዲዮ ነው የናፈቀኝ ውድ ቤተሰቦቼ። እውነቴን ነው የምላቸው። እንዲህ አሚሮ የሚባለው ልጅ ደግሞ ያለ ሴታ ሴት የሆነ ሰውዬ እንጂና አብርሃም እንዲህ ምንድነው የሚቆራርጧችሁ አንድ ላይ እንድትሆኑ የማይፈልጉ ሰዎች አሉ አሉ። አትመጡም እናንተ ወደ ቡታጀራ? አትመጡም ወይ? ይመጣሉ። በነገራችን ላይ አሁን ውድ ቤተሰቦች ለማንኛውም ይመጣሉ። ይሄ ሰሞን አመት ባላቸው ደርሶ የለም። ስለዚህ እያንዳንድሽ ዳኒና ጸጌ ሳይቀሩ ነው የሚመጡት። የምር ይመጣሉ ማለት ነው። እና ሩታዬ ደግሞ ራስሽን ዝቅ አታድርጊ ሁሌም። እውነት ለመናገር ይሄ ደስ አይለኝም። እና ራስሽን ዝቅ አድርገሽ እንትን አትበይ። ባልሽን አትጠይቂ አይደለም ጠይቂ፣ ነገር ግን አግባብ ባለው መንገድ ባልሽን መጠየቅ ትችያለሽ። አግባብ ባለው መንገድ ባልሽን በእጅሽ ማስገባት ትችያለሽ። ስለዚህ እሱ ወንድ ልጅ ነው። ቢሰደብም ምንም ቢባልም ወንድ ልጅ ነው ይችለዋል። ሴት ልጅ ግን በዚህ ልክ እንትን ማለት የለባትም፣ መሰደብ አለባት ብዬ አላስብም ማለት ነው። እና በነገራችን ላይ መስሎ አይታያትም የእናንተ ስድብ። እሺ የምሬን ነው የምላችሁ። እናንተ ተሳደቡ እንጂ መስሎ አይታያትም። የእናንተ ስድብ መስሎ ቢታያት ኖሮ ድሮ ነበረ ከሚዲያ የምትጠፋው ይቺ ልጅ። የምሬን ነው የምላችሁ። እኔ በሷ ቦታ በሆነ ጠፋ ነበረ፣ ምክንያቱም አልችልም። አሁን ላይ ግን በሷ ተምሬያለሁ። አንድችን ንቅጥቅ አይደለም አልጠፋትም። አይናችሁ ይጠፋል እንጂ ማለት ነው። የምር አይናችሁ ይጠፋል እንጂ አልጠፋም። ለማንኛውም ክብርሽን ዝቅ አታድርጊ የኔ ውድ። ከዚህ በኋላ እንደዚህ አይነት ቪዲዮ ባትሰሪ ደስ ይለኛል። ክብርሽን ጠብቀሽ ማለት ነው።